ወዲያ ምዕራብ አሜሪካ ኔቫዳ በታላቁ አሜሪካ ግዛት ውስጥ የራሷ ፕሬዝዳንት፣ ሰንደቅ ዓላማ፣ ብሔራዊ መገበያያ ገንዘብ፣ ፓስፖርት፣ የባቡር መስመር፣ የባህር ኃይልና የሮኬት ፕሮግራም ያላት ሀገር። ወዲህ ከለንደን በ2 ሰዓት ርቀት ላይ በሰሜን ባህር ዳርቻ ከመንግስት ጋር በተኮራረፈ አንድ እንግሊዛዊ ወታደር የተመሰረተች ሀገር። እዚህም አለ ምስራቅ አውሮፓ በክሮሺያና ሰርቢያ መካከል ከተመሰረተች በ9 ዓመታት ውስጥ ብቻ ከመላው ዓለም 700,000 የዜግነት ጥያቄ የቀረበላት ሀገር። ይሄኛው ደግሞ አጃኢብ ሊያሰኞት ይችላል። ዴንማርክ ኮፐንሃገን በነባሩ የመንግስትና የማህበረሰብ ስርዓት ላይ ያመጹ የዴንማርክ መንግስት የማይቆጣጠረውን መንግስት አልባ ከተማ የመሰረቱ አብዮተኞች። ጉብኝታችንን በአሳታፊ ጥያቄ እንጀምር። የአገሩ መንግስት ቢያስቀይሞት ምን ያደርጋሉ? ኢትዮጵያ ከሆኑ ማለት ነው። በሌላው ዓለም በመንግስትና በግለሰቦች ጸብ ምክንያት ብዙ እጅን ባፍ የሚያስጭኑ ታሪኮች ተፈጥረዋል። ለዛሬው ከመንግስታቸው ጋር ተኳርፈው የራሳቸውን አገር ስለመሰረቱ ግለሰቦችና ስለ አገራቶቻቸው እናወጋለን። ከታላቋ እንግሊዝ የባህር ዳርቻ በ11 ኪሎ ሜትር ርቀት ላይ የራሷ ሕገ መንግሥት፣ ሰንደቅ ዓላማ፣ ፕሬዝዳንት፣ የመገበያያ ገንዘብና ፓስፖርት ያላት ብዙዎቻችን የማናውቃት አገር። ይህች አገር የሉዓላዊነት ዕውቅና እንዲሰጣት የእንግሊዝን መንግስት ፍርድ ቤት ገትራ ታውቃለች። በጀርመናውያን ዜጎች በተቃጣባት መፈንቅለ መንግስት ምክንያት ደግሞ ከጀርመን መንግስት ጋር ከፍተኛ የዲፕሎማሲ ውጥረት ውስጥ ገብታ የዓለም ሚዲያዎች መነጋገሪያ ነበረች። ጊዜው እንደ አውሮፓውያን አቆጣጠር 1964 ላይ ያርፋል። ቢቢሲ የተሰኘው የእንግሊዝ መንግስት የሬዲዮ ጣቢያ ደረቅ ዜናና ፕሮግራሞችን እያሰራጨ አድማጮቹን አሰለቻቸው። ጣቢያው ወጣቱ አድማጭ የሚፈልጋቸውን የሮክና የፖፕ ሙዚቃዎች አጫውት ቢባል ማናዞኝ አለ። ፍላጎት ገንዘብ ነውና የህዝቡን ፍላጎት የተረዱ የራሳቸውን ሬዲዮ ጣቢያ ለማቋቋም የገንዘብም የቴክኒክም አቅም የነበራቸው ግለሰቦች አንድ መላ ዘየዱ። ፈቃድ አውጥቶ ሙዚቃ የሚያጫውቱ የግል ሬዲዮ ጣቢያዎችን መክፈት። የእንግሊዝ መንግስት ፈቃድ አልሰጣችሁም ብሎ ድርቅ አለ። ሀገሩ አውሮፓ ነውና መታፈኑ ሲበዛባቸው ሰዎቹ አንድ መላ ዘየዱ። በድብቅ ህገወጥ የሬዲዮ ጣቢያዎችን መክፈት። ነገሩ ፋሽን ሆኖ በሀገር እንግሊዝ ፓይሬት ሬዲዮ እየተባሉ የሚጠሩ ከዓለም አቀፍ የባህር ክልል ወደ እንግሊዝ ምድር የሚሰራጩ ህገወጥ የሬዲዮ ጣቢያዎች ተስፋፉ። የሮክና የፖፕ ሙዚቃዎችን እያስኮመኮሙ የህዝቡን ልብ አሸፈቱት። ሬዲዮ ጣቢያዎቹ በአድማጭ ዘንድ ከፍተኛ ተቀባይነትን ቢያገኙም የእንግሊዝ መንግስት ግን በጥሩ ዓይን አላያቸውም። ከያሉበት እያደነ ይዘጋቸው ጀመር። በወቅቱ ከተዘጉ ጣቢያዎች መካከል ወጣ ያለ የአቀራረብ ስልት በመከተል የህዝቡን ልብ ያሸነፈውና በ1966 የተከፈተው ራዲዮ ኢሰክስ አንዱ ነበር። የጣቢያው ባለቤትና የቀድሞ የእንግሊዝ ጦር አባል የነበረው ፓትሪክ ሮይ ቤትስ በዚህ ምክንያት ከእንግሊዝ መንግስት ጋር ቅራኔ ውስጥ ገባ። ሰውየው መብቱን ለማስከበር መሄድ የሚችልበትን ርቀት ለእንግሊዝ መንግስት ማሳየት ፈለገ። የተለየ የነጻነት መንገድ መከተልና መንግስት መዝጋት የማይችለውን የሬዲዮ ጣቢያ መክፈት። ይህን ለማድረግ ደግሞ የማሰራጫ ጣቢያው ከእንግሊዝ ግዛት ውጪ መሆን አለበት። ይሄኔ አንድ ቦታ መጣለት። ለብዙ ዓመታት ማንም ዞር ብሎ አይቶት የማያውቀው በሁለተኛው የዓለም ጦርነት ወቅት እንግሊዝ ከናዚ ጀርመን የአየር ጥቃት ራሷን ለመከላከል ስትል የገነባችው የራዳርና የአየር መቃወሚያ ማማውን የገነባው የእንግሊዝ መንግስት ይሁን እንጂ ቦታው የሚገኘው በዓለም አቀፉ የባህር ክልል ውስጥ ነው። ዓለም አቀፉ የባህር ሕግ በ1982 ከመቀየሩ በፊት ሀገራት ከባህር ዳርቻቸው ርቀው መሄድ የሚችሉት 5.5 ኪሎ ሜትር ብቻ ነው። ማማው የተገነባው ግን ከእንግሊዝ የባህር ዳርቻ በ11 ኪሎ ሜትር ርቀት ላይ ነበር። ይህ ማለት ቦታው በሕግ የእንግሊዝ አይደለም። በዛ ላይ ጦርነቱ ከተጠናቀቀ በኋላ የእንግሊዝ ሰራዊቶች ስፍራውን ለቀው ስለወጡ ማማውን ለዓመታት ዞር ብሎ ያየው አልነበረም።
ቤትስ ጉዳዩን ለሕግ ባለሙያዎች አማከረ። ማንም አይከለክልህም ሲሉ የልብ ልብ ሰጡት። ቤትስ ቀዳዳው ሲሰፋለት ሬዲዮ ጣቢያ የመመስረት ሐሳቡን ሀገር ወደ መመስረት ከፍ አደረገው። መስከረም 2 ቀን 1967 ሚስቱን 2 ልጆቹንና ጓደኞቹን ሰብስቦ ማማው ላይ ወጣ። በዕለቱም ሬዲዮ ጣቢያ ሳይሆን የራሱን አገር መሰረተ። ፕሪንሲፓሊቲ ኦፍ ሲላንድ ሲልም ስም አወጣላት። ነገሩን ዘግይቶ የሰማው የእንግሊዝ መንግስት ቤትስን አስወጥቶ ማማውን ሊያፈርሰው ተደጋጋሚ ሙከራ ቢያደርግም ሊሳካለት አልቻለም። ከጎረቤት አገር እንግሊዝ የሚቃጣበት ተደጋጋሚ ጸባጫሪነት ሲበዛበት ቤትስ በ1968 ሲላንድ በዓለም አቀፉ የባህር ክልል ውስጥ የምትገኝ ሉዓላዊ አገር ናትና የእንግሊዝ መንግስት የአገርነት ዕውቅና ሊሰጣት ይገባል ሲል ዶሴውን ይዞ ፍርድ ቤት ተገኘ። ፍርድ ቤቱ ግን ለእንግሊዝ መንግስት ፈረደ። በሌላ ጊዜ ግን በቀጥታ ይሁን እንጂ የእንግሊዝ ፍርድ ቤት ለሲላንድ ዕውቅና የሰጠ የሚያስመስለውን የፍርድ ውሳኔ ሰጥቶም ያውቃል። ለአውሮፓውያን አቆጣጠር በ1968 የእንግሊዝ መንግስት ቤትስና ልጁ ሚካኤል ላይ ማማው ላይ ሆነው በሽጉጥ ሰው የመግደል ሙከራ አድርገዋል ሲል ክስ መሰረተባቸው። ፍርድ ቤቱ ግን ከእንግሊዝ ግዛት ውጭ የተፈጸመ ወንጀል ነውና ጉዳዩን የመዳኘት ስልጣን የለኝም ሲል ክሱን ሰረዘው። የእንግሊዝ ፍርድ ቤት ለሲላንድ ዕውቅና ቢነፍጋትም ቤትስ ግን ለሲላንድ የሀገርነት ለራሱ ደግሞ የንጉስነት ማዕረግ ሰጠ። ለሲላንድም ሕገ መንግሥት፣ ሰንደቅ ዓላማ፣ ብሔራዊ መዝሙር፣ ሕጋዊ መገበያያ ገንዘብ፣ ፓስፖርትና ማህተም አሰራ። ዓለማችን ላይ ሲላንድ የምትባል አገር መኖሯ በሰፊው መታወቅ የጀመረው በተሞከረባት መፈንቅለ መንግሥት ምክንያት ከጀርመን መንግስት ጋር የተካረረ ዲፕሎማሲያዊ መቃቃር ውስጥ ከገባች በኋላ ነበር። እንደ አውሮፓውያን አቆጣጠር በ1978 ቤትስና ባለቤቱ ወደ እንግሊዝ በተጓዙበት ወቅት የቀድሞ ጓደኛቸው የነበረ አንድ ጀርመናዊ ጠበቃ ቅጥረኛ ግብረ አበሮቹን ይዞ ሲላንድን ወረራት። ልዑል ሚካኤል የተሰኘውን የቤትስን ልጅ በታጋችነት ያዘ። ቤትስ ጉዳዩን ሲሰማ የሚያውቃቸውን ሰዎች ሁሉ አሰባስቦ ሄሊኮፕተር ተከራይቶ ወደ ሲላንድ በረረ። የአገሪቱን መግቢያ መውጫ ጠንቅቆ የሚያውቀውና የውትድርና ልምድ የነበረው ቤትስ የመልሶ ማጥቃት ፈጽሞ ሀገሩን መልሶ ተቆጣጠረ። አሌክሳንደርና ግብረ አበሮቹን በመያዝም እስር ቤት አስገባቸው። ጉዳዩ የዓለም መነጋገሪያ ሆነ። መፈንቅለ መንግስት አድራጊዎቹ ጀርመናውያን እንደመሆናቸው የጀርመን መንግስት ዜጎቼ ታገቱብኝ ሲል አቤት አለ። በዚህ ሁኔታ ሳምንታት አለፉ። ሲላንድ ዓለም አቀፍ ጫና ሲበረታባት ጀርመን የላከቻቸውን ዲፕሎማቶች ተቀብላ ድርድር አደረገች። ድርድሩ ሰምሮ ሲላንድም እስረኞቿን ለቃ ጀርመን ዜጎቿን ተቀበለች። ይህ ክስተት ሲላንድ በዓለም አቀፉ ማህበረሰብ ዘንድ ዕውቅና እንድታገኝ ከማድረጉም በላይ ራሴን ችዬ ከጀርመን መንግስት ጋር መደራደሬ ዲፋክቶ አገር ያደርገኛል ትላለች። የሲላንድ ስፋት ግማሽ ስቴዲየም ሲያክል ከላይ ሄሊኮፕተር ማሳረፍ ይችላል። በውስጥ ደግሞ ቢሮዎች፣ የመኖሪያ ሳሎን፣ መኝታ ክፍሎች፣ መታጠቢያ ቤቶች፣ የዕቃ መጋዘንና የጸሎት ቤቶች ይገኛሉ። ማማው በሁለተኛው የዓለም ጦርነት ወቅት እስከ 100 ወታደሮችን በውስጡ እንደሚይዝ ይነገራል። ሲላንድ የኤሌክትሪክ ኃይል የምታገኘው በንፋስ ኃይል ከሚሰራ ጄኔሬተር ሲሆን ከሌላው ዓለም ጋር የምትገናኝበት የኢንተርኔት መረብም አላት። አገሪቱ ብሔራዊ የእግር ኳስ ቡድን፣ የረጅም ርቀት ሯጮችና በረዶ ሸርተት የሚወዳደሩ ብሔራዊ ቡድኖችም አሏት። በአገሪቱ አመሰራረት ዙሪያ የታተመ መጽሐፍ፣ ሰንደቅ ዓላማ፣ ማህተም፣ ቲሸርት፣ ማግ፣ የቁልፍ መያዣና ሌሎችንም የስጦታ ዕቃዎች በመሸጥም ገቢ ታገኛለች። ሲላንድ የዓለም የትኩረት ማዕከል ናት። ግሪካዊው ከበርቴ አሪስቶትል ኦናሲስ ሲላንድን ለመግዛት ከፍተኛ መጠን ያለው ገንዘብ አቅርቦ እንደነበር ይነገራል። ባለቤቶቿ ሲላንድን መሸጥ ቢፈልጉ 750 ሚሊዮን ዩሮ ዋጋ ተለጥፎላታል። በ2000 ዓመተ ምህረት ሀገሪቱን የባህር ላይ የኢንተርኔት ሰርቨር ማዕከል ማድረግ ከሚፈልጉ ድርጅቶች ጋር ሽርክና ተመስርቶም ነበር።
ሲላንድ በሀገር እንግሊዝ በኢኳዶር ኤምባሲ ተደብቆ ይኖር ለነበረው ጁሊያን አሳንጅ የጥገኝነት መብት የሰጠች አገርም ናት። ከእንግሊዝ መንግስት ጋር የምትገባበት ፉክክርም ያስገርማል። በ1982 የዓለም አቀፉ የባህር ሕግ ተቀየረ። የሀገራት የባህር ግዛት የሚርቀው ከባህር ዳርቻቸው 5.5 ኪሎ ሜትር ብቻ ነው የሚለው ሕግ ተሽሮ 22 ኪሎ ሜትር ድረስ ያለው የባህር ክልል የሀገራቱ ግዛት ነው ተባለ። እንግሊዝ ይህንን ሕግ ጠቅሳ በ11 ኪሎ ሜትር ርቀት ላይ የምትገኘው ሲላንድ አሁን ግዛቴ ሆናለች ስትል አወጀች። ሲላንድስ ምኗ ሞኝ ነው? እኔም ሀገር ነኝና አሁን ከምገኝበት 22 ኪሎ ሜትር ርቀት ድረስ ያለው ቦታ ግዛቴ ነው አለች። ያ ደግሞ ከባህሩም አልፎ 11 ኪሎ ሜትር የእንግሊዝን መሬት ይጠቀልላል። ምስራቅ አውሮፓ በዳኑብ ወንዝ ዳርቻ በክሮሺያና ሰርቢያ መካከል ሁለቱም አገራት አንፈልገውም ያሉት 7 ስኩዌር ኪሎ ሜትር ባለቤት አልባ መሬት። በእርግጥ እንደ አውሮፓውያን አቆጣጠር ከ1991 በፊት መሬቱ ዩጎዝላቪያ የምትባል ባለቤት ነበረችው። ያኔ ክሮሺያና ሰርቢያ በዩጎዝላቪያ ሰንደቅ ዓላማ ስር የሚገኙ አንድ አገር ነበሩ። በ1991 ግን ዩጎዝላቪያ ስትፈራርስ ክሮሺያና ሰርቢያ ራሳቸውን ችለው ሁለት አገራት ሆኑ። ሁለቱን አገራት ድንበር ያካለላቸው የዳኑብ ወንዝ ሆነ። ችግሩ በዳኑብ ወንዝ መካከል የሚገኙ ኪስ ቦታዎች የማን ይሁኑ በሚለው ላይ ስምምነት ላይ አለመደረሱ ነበር። ስምምነት ካልተደረሰባቸው ቦታዎች አንዱ 7 ስኩዌር ኪሎ ሜትር ይሰፋል። ይህንን ቦታ የኔ ነው ብሎ የወሰደ አገር ብዙ የሚያጣቸው ቦታዎች ስላሉ ሁለቱም አገራት አልፈልገውም ተባባሉ። በመሆኑም ቦታው የማንም ሳይሆን ቀረ። በዓለም አቀፍ ሕግ መሰረት ደግሞ የማንም ያልሆነ ቦታ ቴራኑሊስ ይባላል። የማንም ያልሆነ ነፃ መሬት እንደማለት ነው። ይህንን ሚስጥር የሚያውቀው የ32 ዓመቱ ቼክ ሪፐብሊካዊው ፖለቲከኛ ቪቴሊችካ እንደ አውሮፓውያን አቆጣጠር ሚያዝያ 13 ቀን 2015 ዓ.ም ፍቅረኛውንና ጓደኞቹን ይዞ ወደ ስፍራው አመራ። የማንም ያልሆነው ቦታ ላይ ሊበርላንድ የተሰኘች የዓለማችንን አዲስ ሀገር መሰረተ። ፍቅረኛውና ጓደኞቹ በዛው ቀን ቪሴሊችካ የአገሪቱ ፕሬዝዳንት እንዲሆን በሙሉ ድምጽ መረጡት። ሚያዝያ 13 ቀን ለሊበርላንድ ምስረታ የተመረጠበት ምክንያት ቀኑ የአሜሪካዊው የሊበራሊዝም አቀንቃኝ ቶማስ ጄፈርሰን የልደት ቀን በመሆኑ ነበር። ሀገሪቱ የግለሰባዊ ነጻነት ተምሳሌት ናት ይላል መስራቹ። ሁሉም ዜጋ ያለ መንግስት ጣልቃ ገብነት በነጻነት የሚኖርባት ሀገር። የመንግስት ሚና የሰዎችን በህይወት የመኖር ንብረት የማፍራትና ግለሰባዊ ነጻነት የማስጠበቅ ብቻ ነው። ማንም ፍላጎቱ ያለው የዓለም ዜጋ የሊበርላንድ ዜጋ ለመሆን ማመልከት ይችላል። እስካሁን በኦንላይን በተደረገ የዜግነት ጥያቄ በመላው ዓለም የሚገኙ 700,000 ሰዎች የዚህች ሀገር ዜጋ ለመሆን ጥያቄ አቅርበው ፎርም ሞልተዋል። እንደ አውሮፓውያን አቆጣጠር 1971 ዴንማርክ ኮፐንሃገን ባህላዊው የማህበረሰብ ያኗኗር ስርዓት የማይመቻቸው ከመንግስት ቁጥጥር ውጪ ሆነው ህይወትን በራሳቸው መንገድ መምራት የሚፈልጉ የተደራጁ አመፀኛ ኃይሎች ቀድሞ የዴንማርክ መንግስት በጦር ማዘዣነት ይጠቀሙ የነበረን 34 ሄክታር መሬት በኃይል ተቆጣጠሩ። በዴንማርክ ሕግ የማይገዛ የራሳቸውን ነፃ ግዛትን መሰረቱ። ስሙንም ፍሪታውን ክሪስቲኒያ አሉት። እዚህ መንግስት የለም። የዴንማርክ መንግስት ሕግም እዚህ አይተገበርም። ይህ እየሆነ ያለው በዴንማርክ ዋና ከተማ ኮፐንሃገን ውስጥ ነው። ክሪስቲኒያ 34 ሄክታር ስፋት ሲኖራት የነዋሪዎቿ ቁጥር በየጊዜው ቢለዋወጥም ከተለያዩ የዓለም ክፍላትና ከዴንማርክ የመጡ ከ1000 በላይ ነጻነት ፈላጊዎች እንደሚኖሩባት ይነገራል። ክሪስቲኒያ የራሷ የመገበያያ ገንዘብ ሲኖራት በከተማዋና በማህበረሰቧ ውስጥ ለሚያገኙት ምርትና አገልግሎቶች ቢከፍሉት ህጋዊ ተቀባይነት አለው። በክሪስቲኒያ ግለሰቦች የቤት ባለቤት መሆን አይችሉም። በአካባቢው የሚገኙ ቤቶች፣ መሰረተ ልማቶችን ጨምሮ ሁሉም ንብረቶች ባለቤትነታቸው የፍሪታውን ክሪስቲኒያ ፋውንዴሽን ነው። ማንም ፍላጎቱ ያለው ሰው በከተማዋ በሚገኙ ቤቶች ለመኖር ማመልከቻ ያስገባል። ክፍት ቤት ሲገኝ ቤቱን የመጠቀም መብት ይሰጠዋል።
እዚህ የቤት ኪራይ ብሎ ነገር አይታወቅምና ቤቱ ሲሰጠው የቤት ኪራይ አይከፍልም። ነገር ግን ለመብራት፣ ለውሃ፣ ለጥገናና ለመሰረተ ልማት ግንባታ የሚሆን ገንዘብ በየወሩ ያዋጣል። በፍሪታውን ክሪስቲኒያ የሚገነቡ ቤቶች የተለየ ፈጠራ የታከለባቸው ናቸው። በእያንዳንዱ እርምጃዎት ስዕሎችን፣ ቅርጻቅርጾችንና የተለያዩ የጥበብ ሥራዎችን ይመለከታሉ። ካናቢስ በዴንማርክ ሕገወጥ ቢሆንም በክሪስቲኒያ በአደባባይ ነው የሚሸጠው። በእርግጥ በክሪስቲኒያ ያልተጻፈ ሕግ መሠረት እንደ ሄሮይን አይነት ከባድ አደንዛዥ ዕጾችን መሸጥም ሆነ መጠቀም ክልክል ነው። ይህ የዴንማርክ መንግሥት ሳይሆን የክሪስቲኒያ ነዋሪዎች ተስማምተው የወሰኑትና ራሳቸው የሚያስከብሩት ሕግ ነው። አልፎ አልፎ ብቅ ከሚሉ ፖሊሶች ውጪ በክሪስቲኒያ ደህንነቱ የሚጠበቀው በራሱ ነው። ክሪስቲኒያ ከተመሰረተች ጊዜ ጀምሮ ከዴንማርክ መንግሥት ጋር ግጭት አጥቷት አያውቅም። የካናቢስ አጠቃቀምና የቤት ባለቤትነት መብት ደግሞ ዋነኞቹ የጸቦቻቸው መንስኤዎች ናቸው። በ2011 በተደረገ ስምምነት ግን ክሪስቲኒያ ከያዘችው መሬት የተወሰነውን ከዴንማርክ መንግሥት እንድትገዛ ስምምነት ላይ ተደረሰ። ነዋሪዎቿም ገንዘብ አዋጥተው በ2012 የተወሰነ ክፍያ ፈጽመው ከመንግሥት ዕውቅና አግኝተዋል። ሆኖም ከዴንማርክ መንግሥት ጋር በሚያጣላት የካናቢስ አጠቃቀም ዙሪያ ግን ዛሬም ድረስ ያልተፈቱ ችግሮች አሉባት። ክሪስቲኒያ በኮፐንሃገን ከሚገኙ ብዙ ቱሪስቶች ከሚጎበኟቸው የቱሪስት መስህቦች 4ኛ ደረጃን ትይዛለች። በየዓመቱ ግማሽ ሚሊየን ሰዎች ይጎበኟታል። ማንም ሰው ወደ ክሪስቲኒያ ገብቶ ከተማዋን መጎብኘት ይችላል። ሆኖም ክሪስቲኒያ መኪና ይዞ መግባት አይቻልም። ፎቶ ማንሳትና ቪዲዮ መቅረጽም አይፈቀድም። ይህንን ሲያደርጉ ቢገኙ ሕግ በሌለባት ክሪስቲኒያ ማን ምን ሊያደርጎት እንደሚችል አያውቁምና ጥንቃቄ አይለዩት። ምዕራብ አሜሪካ ኔቫዳ እንደ አውሮፓውያን አቆጣጠር ከ1977 ጀምሮ ላለፉት 47 ዓመታት በአንድ አምባገነን ፕሬዝዳንት የምትመራ የራሷ የተጻፈ ሕገ መንግሥት፣ ሰንደቅ ዓላማ፣ ብሔራዊ መዝሙር፣ የመገበያ ገንዘብና ፓስፖርት ያላት ዘ ሪፐብሊክ ኦፍ ሞሎሲያ የተሰኘች ሀገር ትገኛለች። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1977 ነው። ዕድሜያቸው 15 ዓመት የሆኑ ሁለት አሜሪካውያን ጓደኛሞች በ1959 የተሰራ ዘ ማውስ ዛት ሮርድ የተሰኘ አንድ የኮሜዲ ፊልም ያያሉ። የፊልሙ ይዘት ዳች ኦፍ ግራንድ ፌንዊች የተሰኘች በምናብ የተፈጠረች ሚጢጥዬ ሀገር በታላቁ አሜሪካ ላይ ጦርነት ስታውጅ የሚያሳይ ነበር። ያኔ በሁለቱም ታዳጊዎች አእምሮ ውስጥ አንድ ሐሳብ ውልብ አለ፣ የራሳቸውን ሀገር መመስረት። ጊዜ አላጠፉም። በዛው ዓመት እንደ አውሮፓውያን አቆጣጠር ግንቦት 26 ቀን 1977 ሁለቱ ጓደኛሞች የራሳቸውን የምናብ ሀገር መሰረቱ። ስሟንም ሪፐብሊክ ኦፍ ውልድስታይን አሏት። ጄምስ ስፒልማን የአገሪቱ ንጉሥ ሲሆን ኬቨን ቦሃ ደግሞ ጠቅላይ ሚኒስትር ሆኑ። ይህ በሆነ በ22ኛ ዓመቱ በ1998 የምዕራቡ አገር መሬት ላይ ወረደች። ጠቅላይ ሚኒስትር ኬቨን ቦሃ በምዕራብ አሜሪካ ኔቫዳ ውስጥ 4.5 ሄክታር መሬት ገዝቶ የራሱን ሉዓላዊ አገር መሰረተ። ስሟንም ዘ ሪፐብሊክ ኦፍ ሞሎሲያ አላት። የሞሎሲያ ዜጎች ቁጥር 32 ብቻ ሲሆን አዲስ የዜግነትም ሆነ የነዋሪነት ጥያቄ አትቀበልም። ሆኖም ሀገሪቱን መጎብኘት ከፈለጉ ግን እጇን ዘርግታ ትቀበሉታለች። ለጉብኝት ወደ ሞሎሲያ ከመሄዱ በፊት ግን በሀገሪቱ መንግሥት ይፋዊ ድረገጽ ላይ በተቀመጡ ስልክና የኢሜል አድራሻዎች ቀጠሮ ማስያዝ ይኖርቦታል። በጉብኝቶ ወቅት የሀገሪቱን ፕሬዝዳንት ባለቤታቸውንና ልጃቸውን የማግኘት ዕድልም ይመቻችሉታል። ሞሎሲያ ሲደርሱ የሀገሪቱ የውጭ ጉዳይ ሚኒስትር በር ላይ ተቀብለው ቪዛ ይመቱሉታል። ሞሎሲያ የራሷ ሕገ መንግሥት ያላት ሀገር ናትና ወደ ሀገሪቱ ሲገቡ ይዘው መግባት የማይችሏቸው ነገሮች አሉ። ቀይ ሽንኩርት፣ ጥሬ ስፒናችና ፔስታል ይዞ መግባት ክልክል ነው። ምክንያቱ ደግሞ የሀገሪቱ ፕሬዝዳንት እነዚህን ነገሮች አይወዷቸውም። በሞሎሲያ ቆይታው የፕሬዝዳንቱን ቢሮ፣ የሀገሪቱን የባቡር አገልግሎትና የስፔስ ፕሮግራም ይጎበኛሉ። ድንገት የተከለከሉ ዕቃዎችን ይዘው ከገቡም ሀገሪቱ የራሷ እስር ቤት አላትና ዘብጥያ ይወርዳሉ።
ፕሬዝደንቱ ቀልደኛና ጨዋታ አዋቂ ናቸው። በዚህ ምክንያት በየቀኑ ሞሎሲያን የሚጎበኙ ሰዎች ቁጥር ከፍተኛ ነው። ታላላቅ የዓለም ሚዲያዎችም የቪዛ እየከፈሉ ሞሎሲያ ሄደው ዘገባ ይሰራሉ። የሞሎሲያ መንግስት ይፋዊ የሉዓላዊነት ዕውቅና አልተሰጠውምና ዛሬም ድረስ ለአሜሪካ መንግስት ግብር ይከፍላል። ፕሬዝደንት ኬቨን ግን ለአሜሪካ የሚከፍሉትን ግብር ለውጭ መንግስት በየዓመቱ የምንሰጠው እርዳታ ነው የሚሉት። ሞሎሲያ የራሷ ሰንደቅ ዓላማ አላት። ሰንደቅ ዓላማዋ የተወሰደው ከምዕራብ አፍሪካዊቷ ሀገር ሴራሊዮን ነው። ፕሬዝደንቷ ለሀገራቸው ሰንደቅ ዓላማ ሲፈልጉ የሴራሊዮንን ሰንደቅ ዓላማ ተመልክተው ወደዱት። ቀለሙን ገልብጠው የሀገራቸው ሰንደቅ ዓላማ አደረጉት። የሀገሪቱ ድረገጽ ላይ በይፋ እንደተቀመጠው ሞሎሲያ ዛሬም ድረስ ከምስራቅ ጀርመን ጋር ጦርነት ውስጥ ትገኛለች። የዚህ ምክንያቱ ደግሞ ፕሬዝደንቱ የአሜሪካ ወታደር በነበሩበት ወቅት በምዕራብ ጀርመን በነበራቸው ቆይታ ለተፈጠረባቸው የእንቅልፍ እጦት ተጠያቂዋ ምስራቅ ጀርመን ናት የሚል ነው። ዓለማችን ላይ የተባበሩት መንግስታት ድርጅት አባል የሆኑ 193 ሀገራት ይገኛሉ። የታዛቢነት ወንበር ያላቸውን ቫቲካንና ፍልስጤምን ከጨመርን ደግሞ ቁጥራቸው 195 ይደርሳል። እንደ ታይዋን፣ ምዕራብ ሰሃራ፣ ሶማሊላንድ፣ ኮሶቮና መሰል ከ10 በላይ ሀገራት ደግሞ ከፊል ዕውቅና ያገኙ በሚል ሌላ ምድብ ውስጥ ይገኛሉ። ዛሬ ያነሳናቸው ሀገራት ግን በሁለቱም ምድብ ውስጥ አይገኙም። የሚታወቁት ማይክሮኔሽንስ በሚል የወል መጠሪያ ነው። እነሱ ራሳቸውን ሉዓላዊ ሀገር እያሉ ይጥሩ እንጂ በሌሎች ዓለም አቀፍ መንግስታት የሀገርነት ዕውቅና አልተሰጣቸውም። በዚህ መልኩ ራሳቸውን ሉዓላዊ ሀገር እያሉ የሚጠሩ 100 ሀገራት ይገኛሉ። ማይክሮኮንስ የተሰኘ የጋራ ዓለም አቀፍ ዓመታዊ ኮንፈረንስና የራሳቸው ኦሎምፒክም አላቸው። የሁሉም አፈጣጠር እጅግ የሚያስገርም ልዩ ታሪክ ቢኖረውም ጠቅለል ስናደርገው ግን በሶስት ይከፈላሉ። ከሀገራቸው መንግስት ጋር እውነተኛ ጸብ ውስጥ በገቡ ግለሰቦች